አብርሽ በትህትና ጉዳይ መድብልን ሊወጋው ነበረ፣ ጠርሙስ ሰብሮ ማለት ነው። ሰላም ሰላም የቻናል ቤተሰቦች ተከታታይ በሙሉ ሰላማችሁ ብስት ይበልልኝ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ትህትና ድራማ ክፍል 71 ነው። በቀጣይ የምናየው አብርሽ በጣም ሰክሮ መጥቷል። ጠርሙስ ይዞ ነው የመጣው። ያ ጠርሙስ ደግሞ ግድግዳ ላይ መታው ሰበረውና ቀጥታ የተጓዘው ወደ መድብል ነበረ። መድብልን ሊወጋው፣ መድብልም እጁ ያዘው፣ አልተወጋለትም፣ አይችልም። ሲጀመር ሰክሯል። ግን ያ ጠርሙስ የገዛ እጁን ነበር የቆራረጠው ማለት ነው። መድብልም እጁን መነጨቀውና አብርሽን ወደዛ አስተኛው። ሁሉም ደነገጡ። የግሌ ደነገጠች፣ ገልሙም ደነገጠ፣ ትትናም በመሃል አለቀሰች። በዛን ጊዜ መድብል ደግሞ ትትናን ጥዬሽ አልሄድም፣ ተነሺ እንሂድ አላት። ትትናም ደግሞ በፍጹም አልሄድም፣ ትቼው አልሄድም፣ እንዴት ሆኜ እሄዳለሁኝ አለችው። እንደዚህ ሆኖ እሱ እንደውም ባጠፋው ጥፋት ያለቅሳል። እንደዚህ አይነት ፍቅር፣ እንደዚህ ነው ፍቅር የሚገለጸው። መድብልም አብርሽ ለምንድን ነው እንደዚህ የምትሆነው? እንደዚህ የምትሆነው ሁሉን ነገር ተነጋግረን መፍታት ስንችል ለምንድን ነው ይሄ ሁሉ ነገር የተፈጠረው ብሎ ተበሳጨበት መድብል። ትትናም ደግሞ አብርሽ ዝም በል አትናገር፣ አፍ ሲከፈት ምን ጭንቅላት ይታያል ነው ምን ብለዋለች። እንግዲህ ሁሉም ተበሳጩበት። አብርሽ ደግሞ ያለቅሳል። ትትናም ደግሞ መድብል ከዚህ በላይ እዚህ ቤት መቆየት የለብህም፣ ሂድ ቶሎ ብለህ ሂድ አለችው። እሱም ደግሞ እኔም ጥዬሽ አልሄድም፣ ተነሺ እንሂድ ይላታል። እሷ አልሄድም፣ አይ አልሄድም፣ ሂድ በቃ እንገናኛለን ብላ እሻኝቷለች። እንግዲህ ሄዷል መድብል። ሂድ በቃ ሂድ ብሎታል። አብርሽም እያለቀሰ እንግዲህ ይዟት እንዳይሄድ። ትትናም ደግሞ መድብል እሱ እኮ ሰክሮ ነው እንጂ ቂም ይዞባትም አይደለም፣ አንተ ላይም ቂም ይዞ አይደለም እና ምንም አደርጋትም ብለው ለመኑት። እሱም ምንም አላለም። ከባድ ነው ያለው ነገር ብሎ ትቷቸው ሄዷል ማለት ነው። ትዝታ ደግሞ በእግሯ መንቀሳቀስ ጀምራለች፣ ግን ማንም አልነቀባትም። እሷ እዛው ተኝታ ነበረ። አሁን ራሱ ጽጌ ደንግጣ በሩ ሲዘጋ ወድቃለች ብላ ትሮጣለች፣ ግን ትዝታ በእግሯ ሮጣ ነው መኝቷ ላይ ተኛችው ማለት ነው። ማንም ሳያት ከሆነ ቦታ ወይም ከመጸዳጃ ይሆናል እንግዲህ እንደማትንቀሳቀስ ነው የሚያውቁት። እሷ ግን እግሯ ተፈቷል፣ ትንቀሳቀሳለች በድብቅ። እንግዲህ ጽጌ ማለት ነው ድንግጥ ብላ የሞት ሞቷን እሷ ጋር ስትደርስ እሷ ምንም እንዳልታየ ምንም እንዳላረገች ነገር ምንድን ነው የሚያደናብረሽ ደንባራ ከእንቅልፌ ቀሰቀሽኝ ብላ ጭራሽ ትቆጣታለች ማለት ነው። እንግዲህ አብርሽ በተቀመጠበት ተኛ በዛው እልም ብሎ ማለት ነው። ገርሞ ያዳምጠዋል። ትንፋሹ አለ ይላል። ትትና የሞተ መሰለህ እንዴት ትለዋለች። ገርሞ ደግሞ ከዚህ በላይ መሞት አለ ወይ ብሎ ይላታል። እንግዲህ ከባድ ነው። በውሃ ሊቀሰቅሱት ነው። በስመ አብ እያሉ ማለት ነው። እንዳጋንንት ከላዩ ላይ ሊያነሱት ውሃ ይፈልጋሉ ማለት ነው። እንግዲህ በውሃ ይነሳ ይሆናል። ትትና ደግሞ እኔ እንደዚህ ያነሳው ለእኔም ለልጆቼም ስለሚያሰጋ እንዴት አርግቼ ነው ማገባው? ጭራሽ ፈራውት እያለች ነው። አዎ እውነትሽ ነው፣ ፍቅር ይታገሳል እንጂ አይታገልም ብሎ አለው ማለት ነው። ገልሙ እንግዲህ በውሃ እያበሰበሱት ነው። እሱ ምንም አይሰማም፣ ደንዝዟል።
እንግዲህ አብርሽን እንደምንም ከመሬት አነሱት፣ ገልሙን ተካ እያሉ ወደ ፎቅ ወሰዱት። እንግዲህ ወሰዱት። እንግዲህ መሳይ አንቺ ምንድንሽ? ገልሙም እንትናም ማናት የግሌም ቁጭ ብለዋል። አንቺ ምንድንሽ እሱን አቅፈሽ የምትቀመጭ ብሎ ይቆጣታል። እሷም ደግሞ ቆይ ግን አንተ መሳይ ለምንድን ነው ለእኔ የዚህን ያህል የምትቆረቆረው ብላ ተጠይቋለች ማለት ነው። እንግዲህ መሳይም ደግሞ እኔ ላንቺ ብዬ ነው፣ አንቺ የሆነ ነገር ብትሆኝ እናትና አባትሽ ማን ነው የሚንከባከባቸው? ኤዶስ የሚጠይቃቸው ማን ነው ይላል። ያው ወንድም መሆኑን አለመናገር አይፈልግም፣ መናገር አይፈልግም። ቆይ አንቺ ግን ወንድሜን እየፈለግኩ ነው አላልሽኝም እንዴ ይላታል። እንግዲህ ወንድሜን ነው የምፈልገው አላልሽም? ወንድምሽን እስከምታገኝ እኔን እንደ ወንድምሽ እይኝ ብሎ ትትናን ግንባሯ ውስጥ ስሟት ሄዷል። እንግዲህ ወንድሟ አሁን ሂጂና ተኝ ብሏት ማለት ነው። እሷም ደስ ብሏት እንግዲህ ወደ መኝታ ክፍሏ ናግታለች። ትትና የግሌ እንደፈረደባት የሽሮ ፍትፍት አሁን ደግሞ ለአብርሽ ይዛ መጥታለች። ሁሌም ገልሞን ነበር የምታበላው ማለት ነው። ዛሬ ደግሞ ተራ ቁጥሩ ወደ አብርሽ ተገልብጧል። የሽሮ ፍትፍት እንግዲህ ደስ ይላል። እንግዲህ የግሌ ማታ ምንም አላጠፋክማ፣ ዝም ብለክ መተክለጥ ብለክ ነው የተኛከው አደል ብላ ትጠይቀዋለች። ምን ማለት ነው የግሌ? እንደው መድብልን እገልሃለሁ ያልኩት በህልሜ አይደለም አደል ብሎ ይጠይቃታል። ገና ማለት ነው። ውይ የኔ ጌታ ብላ ጀምራለች። እንግዲህ የግሌ እየተፈጠረውን ሁሉ አንድ በአንድ ነገረችው። አሁን እድና መድብል ነገሩ ላይ ወድቀ ተደፍተ ይቅርታ ጠይቀው አለችው ማለት ነው። እንግዲህ አንተ ትትና ምናለች አለ። ትትናማ ከአንተ ጋር የመኖር ህይወቷን በዜሮ አባዛችው አለችው። እሱም ተበሳጨ። ባልጠጣ ብሎ ተበሳጨ። መጠጥ እንግዲህ ይህንን ያመጣል። አንዳንድ ሰዎች እራሳቸውን በመጠጥ ውስጥ መደበቅ ይወዳሉ። ሲጠጡ ነገሮቹ የተስተካከሉ የሚመስላቸው ሰዎች አሉ፣ ግን መልሰው ራሳቸውን ነው የሚጎዱት። ሁለተኛ ለውርደትም ይዳረጋሉ ሳያውቁ ማለት ነው። መጠጥ ባይለመድ፣ ንዴትም ቢሆን ሁሉም ነገር ቢሆን ባይለመድ ጥሩ ነው። እንግዲህ ምሳሌና አጎቷ እየተጣሉ ነው ማለት ነው። ደግሞ መልሶ ይስማታል። አጎቴ ስትቆናጠጥ እንደ ጉንዳን ነው የምትቆናጠጠው ብለዋለች። አኩርፋለች። መልሶ ይስማታል ማለት ነው። አብርሽ ለመድብል ይደውልለታል። ይቅርታ ሊጠይቀው ቤት መጥቶ ማለት ነው። የት ነው ያለከው? እንገናኝ እባክህን አንድ ጊዜ ስጠኝ ይለዋል። እሱ ደግሞ ከቤት ልወጣ ነው እኔ የለውኝም ይለዋል። ምሳሌ ደግሞ አጎቴ ሽርሽር ልትወስደኝ ነው ትለዋለች። አሪፍ ይሰማል። አንተ ቤት አይደለክ ወይ? እመጣለሁ እባክህን ትንሽ ደቂቃ ስጠኝ ብሎ ይለምነዋል። አሁን ልወጣ ነው ብሎ መድብል እምቢ ይላል ማለት ነው። ምሳሌ ደግሞ እንዴ አጎቴ ሻወር ሳልገባ ሳልታጠብ ነው እንደሚሄደው ትለዋለች ማለት ነው። እሱ በእጁ ስም በይ ይላታል። እሷ መስሚያ የላትም። እንግዲህ አብርሽ እመጣለሁ እባክህን 5 ደቂቃ ራሱ አይፈጅብኝም ይለዋል። እንግዲህ ይቅርታ ሊጠይቀው ትናንትና ማታ የተፈጠረውን ጉዳይ ሊያስተካክል ማለት ነው። ቤተሰብ ዛሬ ይዤላችሁ የመጣሁት እዚህ ላይ ያበቃልና ለነገ ቀጣይ ክፍል ይዤላችሁ እመጣለሁ። እስከዛው ሰላማችሁ ይብዛልኝ፣ ብስት ይበልልኝ። ቪዲዮዬን ላይክ፣ ኮመንት፣ ሰብስክራይብ እያረጉ